this. It was unbelievably painful. ምን ልትሰሪ መጣሽ? ሰሌ ከኔ ጓደኛ ጋር እንዳንቺ እኮ አልተሳሳምንም። ስለምን መሳሳብ ነው የምታወራው? ማለት አልገባኝም። ስለዚህ ነው እንዴ? ይሄ ጸጊ ከዝን አይደል እንዴ? ስለ ፎቶ ላይ ምንም የማውቀው ነገር የለኝም። ምንድን ነው የምታወራው? የጸጊ ከዝን ስለዚህ ፎቶና ስለ ከዝንሽ ልትነግሪኝ ትችያለሽ? ስለ ከዝኔ ስለማላውቀው ምንም ልል አልችልም። ስለ ፎቶ ግን ይሄ ሁሉ ነገር ማድረግ ለምን አስፈለገሽ? እንዳንገናኝ ማድረግ፣ እንድንጣላ ማድረግ ለምን አስፈለገ? ምን የኔ ጸጊ ናት እንደዚህ ያደረገችው? እንዳላገኘው? ቆይ ምን በድዬሽ ነው? አትጩሂ። ይሄ ሁሉ ነገር የተፈጠረው በራስሽ ምክንያት ነው። ትዝ ይልሻል ያኔ በረከትን ስትስሚ ያየኋችሁ ቀን እና እሱን ፈልጌው እንዳልነበረ ተስማምተን አልነበር? ነግሬሻለሁ እኮ ነበር። ግን የዛኔ በረከት ከሁለታችንም ራቀ። ልርቅሽ ፈልጌ ነበር ራኩሽ። ከዛ ግን አይምሮ ያንቺ ሞቀስ ጀመረ። እሷ ባትኖር ኖሮ እሷም ባያፈቅራት ኖሮ ያንቺ ህይወት በመጠጥ የተሞላ በሲጋራ የታጀበ አይሆንም ነበር አለ። ህይወትሽን ያበላሸችው እሷ ናት አለ። ስለምትወጂኝ ፈልገሽ አገኘሽኝ። ካናዳ ከሱ ጋር ተጋጭተሽ ስትሄጂ ነገሮችን እስክታስተካኪ የሱን ስልክ ሰጠሽኝ፣ እንዳወራው ፈለግሽ። የዛኔ ግን በፍቅር ይዘት በቀድም መረጥኩ። ጸጊ አንቺ እኮ ለኔ እንዲህ አልነበርሽም። ምን በድዬሽ ነው? ሁሉም ሰው መጥፎ ከመሆኑ በፊት የከፈለለት የጥሩነት ታሪክ አለው። በቤቱ ምክንያት አድርጌ ስልኩን እንዲዘጋና በእኔ እንድናገኝሽ አሳመንኩት። ለአንቺም ስልኩ ዝግ እንደሆነ ነገርኩሽ፣ አመንሽኝ። ክፉ ነው ልብሽ አስቤ አልነበረም። በራስሽ መንገድ መጥተሽ ቅጣትሽን አግኝተሻል። ህይወቴን ያበላሸሽውን ያክል የቀጣሽኝን ያክል ያሳጣሽኝን ያህል እንኳን ባታጪ ማልቀስን የሚያፈቅሩትን ማጣትን እንድታውቂ አድርጌሻለሁ። ከዚህ በኋላ በመንገድን በህይወት ውስጥ ላይሽ አልፈልግም ማለት እንጂ ቢመጣ ኑሮሽ ይሆናል እንጂ ይሄንን አሰሪን ውዴ በፍጹም ማንም ያንቺ አሁንም ብቻ እንኳን አለፍኩ። እምነት አንድ ጊዜ ሲፈርስ እንደተሰበረ መስታወት ይጠገናል፣ ግን ምልክት ይቀራል። ሁሌም ከጀርባው ይመጣብልኝ ከግልጽ ቅላት ይመጣል። መጀመሪያ ለሞኝ